ከዚህ በሲኒማ ኢትዮጵያ አካባቢ መሐሙድ ሙዚቃ ቤቱን ይዞ ወደ ላይ ወይም ደግሞ ከመሃል ፒያሳ ወደ ታች ወደ መሐሙድ ሙዚቃ ቤት ለሚያቀና ሁሉ ከዚህ ከዳላስ ሙዚቃ ቤት የሚወጣ ሙዚቃ ጆሮ ገብ ነው ሁሌም ትዝታው ብዙ ስለሆነ ተመልካቾቻችን የዳላስ ሙዚቃ ሌላው የፒያሳ ውበት ነው የዳላስ ሙዚቃ ቤት ሌላው የፒያሳ ትዝታ ነው ስለሆነም የዳላስ ሙዚቃ ቤት ከሚያሰሙት ወይም ደግሞ ከዳላስ ሙዚቃ ቤት ከመንሰማቸው ወደ ኋለኛው ዘመን ተጉዘን አንድ ቆንጆ ዘፈን እንጋብዛቸዋለን ይህ ዘፈን ትዝታነቱ ማስታወሻነቱ ለዳላስ ሙዚቃ አድማጮች ይሁንልን ተጋበዙ ለሙዚቃው Jolene, Jolene, I'm begging of you, please don't take my man. Jolene, 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 please don't take him just because you can. Your beauty is beyond compare with flaming locks of auburn hair with ivory skin and eyes of emerald. አሁንም ሳየው ይገርመኛል ቆየ ሲኒማ ቤት ነው እሱና አጠገቡ ያለው ትሪያኖን በጣም ጥንታዊ ናቸውና አድዋ አሁን ፈርሶ ማንም አያውቅም ብዙ ሰው አያውቅም አሁን ትውልዱ አያውቅም ብዙ ሰው ደግሞ አያውቅም እንደውም ያውቅ የነበረውም ሰው ሁሉ ተዘንግቶታል ማለት እንዴ አድዋ እኮ እዛ ጋር ነበረ የት ጋር እዚህ ህንጻ የተሰራበት ጋር ምናምን እንዴ አቃለው አስታውሳለሁ እዚህ ጋር ነበር እንዴ እሱ ታዲያ ምናምን ይልሃል የሚያቆም ሰው እንኳን ጉማ ፊልም ላይ የሰሩ ሰው አሉ የሚል መረጃ ደረሰኝና ወደ እርሶ ዘንድ መጣው ጉማን ፊልም እስቲ በምን ያሳውሱታል ከዛ እንጀምር ስለ ጉማ ፊልም መናገር ሲጀምር በዛን ሰዓት ያሬድ ሙዚቃ ትምህርት ቤት ተማሪ ነበርኩ እና የፎክ ዳንስ ልምምድ እያደረግን እያለን ሚሼል ፓፓታኪስ እንዳጋጣሚ ሆኖ ብቅ አለ ከዛ በኋላ ካሉት ተማሪዎች ውስጥ እኔን ጠራኝ ጉማ ፊልም ላይ እረኛ ሆነህ እንድሰራ ፈልጌያለሁ አለኝ እረኛ ሆኜ በመሰራበት ሰዓት በዚህ መልኩ ነው እና ጥብቋለኝ ቆዳ እንትን ልብስ አለኝ ቁንጮ አለ ጸጉሬ ይሄንን መስዬ እረኛ ሆኜ ስከውን እውላለሁ በዛው ፊልም ላይ ዋናው ተዋናይ ደበበ ሸቱ ነው ይሄው ደበበ ሸቱ ሁለተኛ ላይ ያለው በርኖስ የለበሱት ከዛ ቀጥዬ እኔ ነኝ ሙሉ ይሄው ለምሳሌ እኔው ነኝ ቀጥታ ፊልሙ እየተቀረጸ የተነሳ ፎቶግራፍ ነው ይሄው ደበበ ሲለኝ ሲቆጣ በደም እንዳየው ምናልባት በጣቱ እየተጠቀሙ ቢገልጹልኝ ይሄ ነው እኔ ነኝ እረኛ ሆኜ እና ሲቆጣኝም ምን ሲለኝም ደበበ ይሄው እዚህ ያለ ነው እዚህ ፒያሳ ሆኜ ቆንኩባት ቦታ ላይ ወደ 42 ዓመቴ ነው ያውኑ ፒያሳና የድሮ ፒያሳ በጣም ብዙ ልዩነት አለው አሁን በርግጥ ከየትኛውም አካባቢ የአካባቢ ሙቅ ደመቅ ያለ ነው ከየትኛውም አካባቢ የኛ ሰፈር 24 ሰዓት ክፍት ነው ሰላም ነው ምንም ነገር የለም በእውነቱ ተካፍሎ የሚበላ ህዝብ ነው ያውን የምትመለከተው ብዙ ሰው የሚኖርበት ቬትናም ግቢ ይባላል ቬትናም ግቢ ነው እና የብዙ ሰዎች መኖሪያ ቤት ነው ሰው እንዳቅሞ የሚኖርበት ግቢ ነው ፒያሳ የምሽት ህይወቷ ሌላ ነው ቀን ሌላ ፒያሳ ምሽት ደግሞ ሌላ ፒያሳ ናት ፒያሳን የምሽት ህይወቷን የተለየ ከሚያደርጓት ጣፋጭ ከሚያደርጓት ወይም ደግሞ የተመቻቸ ከሚያደርጓት ነገሮች መካከል የላዳ ታክሲዎች በዋነኝነት ይጠቀሳሉ እነዚህ የላዳ ታክሲዎች ቀን ይሰሩ የነበሩትን የሚኒባስ ታክሲዎች ሽፍት ቀይረው የሚመጡ ናቸውና የላዳ ታክሲዎች ሌላው የፒያሳ ልዩ ውበቶች ናቸው ይህን ያልኳችሁ ተመልካቾቻችን የፒያሳ እንግዲህ ሲዝን በመንዘጋበት ጊዜ ባለፉት ፕሮግራሞቻችን ላይ የተመለከትኳቸውን የታዘብኳቸውን በንባብ የሚያገኙዋቸውን
ከሰዎችም ደግሞ በአስተያየት የሰማኋቸውን ነገሮች በተለይ ደግሞ በምልከታዬ የተከታተልኳቸውንና ውስጥ የቀሩትን ነገሮች በግጥም አስፈራለሁ። ያንን ግጥም ነው አሁን መጋብዛችሁ። እኔ አሁን እኔ ዘመን ተሻግሬ የኋሊት ተጉዤ በትዝታ ገመድ ትላንትን ያየው ፈዝዤ ከለታት ባንዱ ቀን ሳይቸግር ቸግሮኝ ሰፈሬን ለቅቄ በባስ ተሳፍሬ መሃል ፒያሳ ብገኝ አይና አዋጅ ሆኖብኝ ግራ ቀኙን ብቃኝ ቆነጃጅቱና ወርቃ ወርቁ ሁሉ እኔን ቢሉኝ መንገዳ መንገዱ ውቡ ኪነ ህንጣ ዘመንን ቢያሳየኝ የሰዎቹ ብዛት የፊታቸው ጥራት እኔን ቢያስደንቀኝ በስተመጨረሻ እንዲሆንኩላችሁ ውቢቷ አራዳ ባስማቷ ጠቅ አርጋ ፍቅር አስያዘች መስኪኑ ልጅ እኔ ባልጋዬ ውስጥ ሆኜ እንቅልፉ ቢጠፋኝ ረመላምቱ ዘመዶዳጆቼ ብዬ ዘፋፈንኩኝ ብርቶ ወረቀት እንዲህ አዋድጄ በደረቁ ሌሊት ይህንን ጣጣፍኩኝ ፒያሳ ልቀኝልሽ ብዬም አሰመርኩኝ ቅኔን እነሆ እናንተም ስሙልኝ ፒያሳ ልቀኝልሽ በዚያ በውበትሽ በዚያ በትላንትሽ በዚያ በዘመንሽ በዚያ ስልጣኔሽ በዚያ መብለጭለጭሽ በዚያ መፍከንከንሽ ወዲህ በትዝታሽ ወዲህ በናፍቆትሽ ወዲህ በታሪክሽ ወዲህ በልጆችሽ ውቢቷ ፒያሳ ሆይ እስኪ ልጠይቅሽ አገሬው ምን አለሽ እንደምንስ ከረምሽ ፒያሳ ማለት አራዳ ማለት ፍቅር አራዳ አራዳም እንሆኝ ያንቺም ውበት ነክሶ በወርቅ በብር አርባር ውበት ጌጥሽ ፈሶ በሙዚቃ ቃና በጥበብ ትርጓሜ በስልጥንነትሽ ዝናሽ ወዲህ ናኝቶ ዘመንን ተሻግሮ ዛሬ ላይ ረክቶ አራዳ ይሉሻል አድባር ነሽ ይሉሻል አቦታል ድለሻል አዎን ምንኛ እድል ነው የእድላት ገዳም ቀዝንጥ ብሎ ባራዳ መታደም አይፈራም ኪሳራ መገን ያራዳ ልጅ አይፈራም ኪሳራ አራዳ ውበት ነው አራዳ እውነት ነው አራዳ ፍቅር ነው አራዳ ቀሽት ነው አራዳ ታሪክ ነው ከታሪክም ታሪክ በወርቅ የተጻፈ በትውልድ መካከል ዘመንን ያለፈ ፒያሳም እንደዚያው ነው ምንም እንኳ ቃሉ ከጥልያን ቢመጣም ፒያሳ አደባባይ ነው ፒያሳ ገበያ ነው ፒያሳ መሰብሰቢያ ያራዶች መንደር ነው ፒያሳ ልቀኝልሽ ደግሞ በሌላው ጥግ በሙዚቃ ቤትሽ ሶል ሲቲ አያለው መሐሙድ ሳቢና ታንጎና ሐራምቤ ጆሊን ብለን በሰማንበቱ በዳላስሽ ቃና በሙዚቃ ቅኔ በያሬድ ዝማሬ በትዝታ ዜማ በዘመን ምናኔ ባራዳ ልጆችሽ ድንቅ ስልጣኔ ታንጎና ማሪንጌ ትዊስትና ሬጌ ባንቹ ላንቺ ፈልቀው ባንቺ ላንቺ ናኝተው የተጨፈሩብሽ ዳንኪራ ያሉብሽ ለአራዳ ልጆች እልፍ ነው ውለታሽ እልፍ ነው ትዝታሽ እልፍ ነው ደምወዝሽ እልፍ ነው ስፍርሽ እልፍ ነው ታሪክሽ እልፍ ነው ውበትሽ ምን ጊዜ ተጽፎ ብቻ ባጠቃላይ እኔ እንዲህ እላለሁ ፒያሳ ልማልልሽ እኔ ልሙትልሽ አንቺ እኮ ነፍሴ ነሽ የምርጥ ትውልዶች የዘመን ዋርካ ነሽ የማማ ኢትዮጵያ መለያ ካስማ ነሽ
ፒያሳ ልቀኝልሽ እስኪ ተጠየቂ እኔም ልጠይቅሽ ስንቶቹስ ልሂቃን ቅኔ ተቀኙልሽ ስንቶቹስ ገጣሚያን ቅኔ ዘረፉልሽ እርግጥ ነው እውነት ነው ፋላፍ ነው ዋጋሽ የታሪክሽ ደንጊያ መዝጊያው ትሩፋትሽ ቢሆንም ሚዛን ከሚደፋው ቅኔ ከሚተፋው ከጸጋይ መድበል ከሳቱ ወይ አበባው በደማም ብዕሩ ስላንቺ ከጻፈው አቡ ፍቀጅልኝ ውቢቷ ፒያሳ ሆይ እኒህን ስንኞች ስላንቺ ልዋሰው አራዳው ጨላታው እስኪ ደግሞ አራዳ ወጥተህ በከተማው አደባባይ ያንዷን ካንዷ ዳሌና ባት እግሯን ከእግር ጋር አስተያይ ደርቶልህ ያገር ልጅ ቅልጥም ዳሌው ባቷ እስኪፈረጥም እያናረስ ከያገመግም አንታድፍጠህ ከኋላዋ ጎመን በጤናሉ ወይዘሮ ባፈና በዚህ ልክታው እንጂ የጸጋዬን ዳና ደግሜ ፒያሳ ልቀኝልሽ ምክንያት ብትይኝ መልሴ ሁሌም ይህ ነው ትዝታ ብዙ ነሽ ታሪከ እልፍ ነሽ የስልጣኔ አድባር የሀገር ቅኔ ነሽ ፒያሳ ልቀኝልሽ ስንቶች ትዝተኞች ታዩ በጎዳናሽ ስንቶቹስ ፍቅረኞች ታዩ በሲኒማሽ ይህን የታዘቡ ስንቶች ወርቅ ቤቶች ቀለበት ሸልመው ትዳር አሞቁልሽ ምሰሶ አቁመው ጎጆ ቀየሱልሽ ጉልቻ መስርተው ዘርን አበዙልሽ ስንቶች ነጋዴዎች ባንቺ ከበሩብሽ ስንቶቹስ ቀሽቾች ባንቺ ዘነጡብሽ ስንቶቹ ትውልዶች ስላንቺ አወሩልሽ ስንቶቹስ ደራሲያን ባንቺ ፍቅር ወድቀው ባንቺ ፍቅር ውለው ባንቺ ፍቅር አድረው ስላንቺ ጻፉልሽ ባውግቸው ተረፈ ወይ አዲስ አበባ በፍቅሩ ኪዳኔ በፒያሳ ልጅ መጣፍ ትዝታ ሲጋባ በመሐመድ ሰልማን ቅዳሜ ተቀጥረሽ በቃ ቻው ልበል ፒያሳ መሐሙድ ጋ የሰው ልጅ የሚኖርበትን ዓለም ነጸብራቅ የሆነውን ባህል ለመግለጽና ለታሪክ ለማቆየት ከሚጠቀምባቸው የኪነ ጥበባት ዘርፎች አንዱና እጅግ ገናኑ የፊልም ጥበብ ነው። በአዲስ አበባ የመጀመሪያው ሲኒማ ቤት የተከፈተው በቴዎድሮስ አደባባይ ፊት ለፊት ባለውና አሁን በምስሉ ላይ በሚታየው አዳራሽ ውስጥ ሲሆን ሲኒማ ቤቱ በህዝብ ዘንድ ይታወቅ የነበረው ሰይጣን ቤት በመባል ነበር። በሰይጣን ቤት ሲኒማ ማሳየት የጀመረው ሙሴ ታራስ የተባለ የፈረንሳይ ተወላጅ ሲሆን ዘመኑም ከ1916 እስከ 1917 ዓ.ም ባለው ጊዜ ውስጥ ነበር። በዚያን ጊዜ የነበረው ፊልም ከመንቀሳቀስ በቀር ድምጽ ወይም ንግግር አልነበረውም። የመግቢያ ዋጋውም ባለወንበር መቀመጫ 1 ሩባላድ በድንጋይ ላይ ለመቀመጥ 1 መሐለቅ ነበር። ይሁን እንጂ ፊልም ወደ ኢትዮጵያ የገባው ከረጅም ዓመታት በፊት በአጼ ምኒልክ ዘመነ መንግስት መሆኑን ታሪክ ይዘክራል። ዘመኑ በውል ባይታወቅም ከ1897 እስከ 1900 ባለው ጊዜ ውስጥ ከውጭ ሀገር መጥቶ ለብዙ ዓመታት ያለ ጥቅም የቆየውን ፊልም አጼ ምኒልክና ራስ መኮንን ለመጀመሪያ ጊዜ በስክሪን ላይ አይተው
እኒህ ነጮች የሰው ነፍስ ከመስራት በስተቀር የሚሳናቸው የለም ብለው እንዳደነቁ ታሪክ ይዘግባል። ወረራው ከተሳካለት በኋላ ጠላት የሲኒማን የፕሮፓጋንዳና የህዝብ አስተያየት አቅጣጫ የመቀየስ ኃይሉን በመረዳት በአጭር ጊዜ ውስጥ የተቃጠሉትን ሲኒማ ቤቶች በማደስ ሲኒማ ኢትዮጵያ የተባለውን ሲኒማ ኢታሊያ፣ ሲኒማ አምፒር ተብሎ የሚጠራውን ሲኒማ አምፔር፣ ሲኒማ አድዋ የሚባለውን ሲኒማ ማርኮኒ ብሎ በመሰየም በስራ ላይ አዋላቸው። በተጨማሪም 4 ኪሎ አሁን ዩኒቨርሲቲው ሳይንስ ፋካልቲ ቅጥር ግቢ ውስጥ ሲኒማ ቺንኮ ማጆ የሚባል ተሰራ። ሌላ ደግሞ ሲኒማ ራስ ኃይሉ ተብሎ በአዲስ ከተማ ተከፈተ። ደፖ ላቮሮ ወይም በአማርኛ ትርጓሜው ከስራ በኋላ የሚባል ሲኒማ ቤት አሁን ተግባረ ዕድ ትምህርት ቤት በሚገኝበት በሜክሲኮ አካባቢ ተቋቋመ። ከጊዜ በኋላ የብሔራዊ ቲያትር የተሰራበትን ህንጻ ሲኒማ ማርኮኒ ብሎ መሰረቱን የጣለው ጠላት ነበር። ያደር ግን የተመልካች ቁጥር እየጨመረ ሲሄድ ቦታ በመጣበቡ በግፊያ ብዛት እስከ ንብረት ጥፋት ስላስከተለ ክፍያ መጠየቅ ተጀመረ። እዚህ ላይ አንድ ገረም የሚል ታሪክ ላጫውት። በዚያን ጊዜ የሲኒማ ቤት መግቢያ ዋጋና የአንድ በግ መግዣ ዋጋ እኩል በመሆኑ ለሲኒማ ገንዘብ ማውጣት ለብዙዎቹ ጡር ይመስላቸው ነበር። ፊልሙ ይታይ የነበረው መቀመጫ አልነበረውም ይባላል። መቀመጫ ከሌለው ተወሰነ ድንጋይ የመሳሰሉትን ይዞ በመጣት ለአንድ ፊልም 1 ሩብል ይከፈል ነበር የሚል አንድ ትንሽ ማስታወሻ በኢትዮጵያ ፊልም ኮርፖሬሽን ተጽፎ ይገኛል። በዛ ጊዜ ጀምሮ አንደኛ ደረጃና ሁለተኛ ደረጃ የሚልም ነበረው፣ ማዕረግ ነበረው። ማዕረጉ ወንበር ላይ የሚቀመጥና ድንጋይ ላይ የሚቀመጥ ነው የሚለየው። አጼ ምኒልክ ፊልም ካዩ በኋላ አውሮፓውያኖች መስራት የሚሳናቸው ነገር የለም፣ የሰው ነፍስ ብቻ ነው መመለስ ያልቻሉት ብለው ተናግረዋል ይባላል። ሰይጣኑ ድምጽ ብቻ ሳይሆን ምስልም ጨምሮ ደግሞ በሰሌዳ ላይ በስክሪን ላይ ሲታይ እንደ ሰይጣን ያውና መጣ ሁሉን መጣ ሰው ተመስሎ መጣ ነው። እንግዲህ ያን ጊዜ እንግዲህ እቺ ቴክኖሎጂው ገና መጀመሪያ ላይ ስለነበረ የፍጥነት ነገር አለና ድምጽም ደግሞ አልነበረም እና ተንቀሳቃሽ ነው። ግን እንቅስቃሴው እንደ ሻንጉሊት አይነት እንቅስቃሴ ነገር ነው። ያ ሊሆን ይችላል ያዩት እና ያም ቢሆን ሰይጣን ነው እንዴ? አድዋ ሩቋ ያድማስ ጥጓ ያለት ምሰሶ ጭጋግ ዳሷ አድዋ ሲኒማ አድዋ መጀመሪያ በሩ ሲገባ እንደዚህ ዘቦች አሉ፣ 2 ይቆማሉ። ሰፊ ክፍል ነው። እዚህ ቦታ ማሳያችሁ እነሱ 2 ሆነው እዛ ጋር ቁጭ ብለው ሳንቲም አንዱ ሳንቲሙን ቆጥሮ አንደኛው ቲኬቱን ቆርጦ ይሰጣል። ከዛ በኋላ ያንን ቲኬት እዛ ሲሰጥ የዛ ሰውዬ ሲረጋገጥ ነው ቲኬቱን እየቆረጠ የሚገባው እንጂ ዝም ብሎ አይገባም። ሲኒማ አድዋ በጣም የትዝታ ቤት ነው። በጣም ደስ የሚል ነው። በቀን 3 ፊልም ይታያል። ያም 3 ፊልም ሲታይ 3ቱ ፊልሞች በ50 ሳንቲም ነው የሚገባው። በግድያ ነው እንደሆነ በሰልፍ ይሄ ምን የሚል የለም። በላይ እየተጣጣረ 50 ሳንቲም ለመክፈል ዘለው ይገባሉ። እኛ በራፍ ላይ እንጠብቃቸዋለን። ይሄ ቦታው ሲኒማ አድዋ ይሄ መግቢያው ነው። እዚህ ጋር በመጋረጃ እንዲህ አይነት በር ነው ያለው። በመጋረጃው ወደ ውስጥ ወደ አዳራሹ መግቢያ ነው። የፊልም ደግሞ ሬክላም የሚለጠፈው ግድግዳው ላይ ነበር። እንደዚህ ውጭም ይሰቀላል። ግን አዲስ የሚመጡ ፊልሞች እዚህ ላይ ይሰቀላሉ። ብዙ ሰው ሲገባ ቆመ ብሎ የሚቀጥለውን ፊልም እዚህ ላይ አይቶ መረዳት ይችላል። እዛ በኋላም ቼስያው የልጅነት ዘመን ስለሆነ ልጥፍም ይዘውብን ይመጣል። ልጥፍ ማለት ቲኬቷን
አስመስለው ይዘውት ይመጣሉ። እኛ ያንን አናውቅም። በኋላ ነው የምናውቀው። እንደ ፎርጅት ነገር ነው። አባቴና እኔ ተያይዘን አባ ጆርጅ እባክህ ሲኒማ አስገባ ሲሉ ከኪሱ ማት ሳንቲም ያወጣና ከፍለዋል እያለ ሲያስገባቸው ከኔው ጋራ አስተውሳለሁ። በ53 ማለት እንግዲህ እስከ 55 56 እኔ ልክ በ61 ዓመተ ምህረት በ30 ብር ተቀጠርኩኝ። በ61 በሲኒማ ዶዋ ማለት ከዛ በፊት ከ53 ጀምሮ ማገለግለው የነበረው በምንድነው? በቤት ጠረጋ ነው። ሲኒማ ቤት ውስጥ ለመግባት በሲኒማ ፍቅር የተነሳ እዚህ ሲኒማ ዶዋ ላይ አንዳንድ ጽዳት ይሰራል። ሲኒማ ቤቱ ወንበሮችን መወልወል፣ ፊልሞቹ ደግሞ ሲወጡ እነዚህ 3 ፊልሞች በሚወጡበት ጊዜ የሚወጣው በቀን 3 የሚታዩት የሚወጣው ፖስተር ይሄ ፊልሙ ሬክላም በጣም ሰፊ በሆነ ቢያንስ ወደ 6 ሜትር በ2 ሜትር ስፋት ባለው ትልቅ ፖስተር አለ። ያንን ፖስተር ጧት በጧት መጥቶ ማውጣት ጧት ከሰዓት በኋላ ደግሞ ማግባት አለ። ያችን እንደ ሰርቪስ አገልግሎት ሰጥቶ እድሉን የመጨረሻውን ፊልም እንዲያይ ይፈቀድለታል። ሲኒማ አድዋ ሲመረቅ የታየው በንጉሱ የተመረቀው ፊልም ምን ይመስላል የሚለውን እስኪ በጥቂቱ ላስቃኛችሁ። Rome, master of the earth, in the 18th year of the Emperor Tiberius. Our legions stand guard on the boundaries of civilization, from the foggy coasts of the northern seas to the ancient rivers of Babylon, the finest fighting machines in history. ሳና ሲኒማ እንዴት ነው የሚታየው? ሲኒማ በምን መልኩ ነው ለህዝብ የሚቀርበው የሚለውን ነገር ከደጅ ከሚለጠፉት ፖስተሮች ተነስተን ወደ ሲኒማው መግቢያ በተለይ ሲኒማ ኢትዮጵያ ጥንታዊና ታሪካዊ ቤት በመሆኑ አሁንም በመኖሩ ይሄንን ይዘቱን ሳይለውጥ ለብዙ ተመልካቾች እንዳለ ተቀምጦ ለትዝታ ማስታወሻ እየተባለ እንደውም አንዳንድ ሰዎች እየመጡ ፎቶግራፍ ሁሉ መነሳት የሚነሱበት ደረጃ ላይ ያለ ቤት በመሆኑ የምናየው ፊልም እንዴት ነው የሚታየው? በምን መልኩ ነው ሲኒማ ይቀርብ የነበረው? በዛ ዘመንም እስካሁንም ድረስ ያለውን የፊልሙ መሳሪያዎችና ሌሎች ነገሮችን ለማየት እንዘጋጃለን። ምንድነው ተመልካቾቻችን እንግዲህ ይከተሉ። እናመሰግናለን። አሁን ይጓዝ ይሄ ፕሮጀክተር 35 ሚሊ ሜትር ይባላል። ፊልሙ ስታንዳርዱ ሆሊውድ ውስጥ የሚሰሩ ማንኛውም የአሜሪካን ፊልሞች የሆሊውድ ፊልም ስታንዳርድን ይዞ የሚያሳይ መሳሪያ ነው። ይሄ 35 ሚሊ ሜትር የሚባለው ፊልም ይዘቱ ፎርማቱ በእንደዚህ አይነት መልክ ተቀርጾ ይመጣና እነዚህ የተቀረጹትን ፊልሞች በአንድ ሪል ላይ የተለያዩ ሪሎች አሉ። እነዚህ ሪሎች ላይ በዚህ መልክ ይገጠምና በዚህ መልክ ከተገጠመ በኋላ ፕሮጀክተሩ ላይ በየሰዓቱና በየደቂቃው የተከፋፍሎ የመጥቶ የነበረውን አንድ ጋራ በዚህ መልክ ከተገጠመ በኋላ ወደ ፊልም ፕሮጀክተሩ ምስሎቹን ይዞ ራን ወደሚያደርግበት የተለያዩ ጥርሶች ስፕሮኬት የሚባሉ ነገሮች አሉ። ወደ ስፕሮኬት ውስጥ ይገባሉ። ወጣት በመካከለኛ እድሜ ያሉ ሰዎች ናቸው የሚገቡት። መካከለኛ እድሜ ትልልቆች አንዳንዴ የሚገባሉ። ገብተው እንደው እንትን ለማየት ደስ ይለናል ምናምን የሚሉ ሰዎችም አሉ፣ ይገባሉ። ግን በብዛት ትላልቅ የሚገቡት 12 ሰዓት ነው። ከልጆቼ እናት ጋር ለመጀመሪያ ጊዜ በሲኒማ ኢትዮጵያ ከትምህርት ቤት ፎርፈን በዛን ጊዜ ተደብቀን ገብተን ያየነውና ለሷ የጋበዝኳት አንድ ፊልም ነበረ። ዛሬ ላይ ያንን ፊልም አግኝተ ብትሰራልኝ ለኔ ትልቅ ፌቨር አረክልኝ ማለት ነው። ከነ ልጆቼና ከሚስቴ ጋር ድጋሚ ልጋብዛት ፈልጋለሁ። እኔ ፊልሙን ባላገኘው ባንተ ትርጉም ግን አግኝቼ ባየው ደስ ይለኛል ብለው
ጠና ያሉ ሰው ናቸው የደወሉት። በጣም ሰርፕራይዝ ሆኜ እኔ ጠበቅኩኝ በጉጉት እና ፊልሙ ካለበት ቦታ ነው ፈልጌ ያገኘሁት። ምን የሚል ፊልም ነበር? ገንጋ ጀምና ሰረስፈቲ ይላል። በሲኒማ ኢትዮጵያ 2 ፊልም ነው ጠዋት። የህንድ ፊልም፣ የእንግሊዘኛ ፊልም ነው። ብዙ ሰው ነበር ላይ ሞልቶ ታች ሞልቶ ትርፍ ሁሉ የምንመልስበት ሰዓት ነበር በዛው። የሆሊውዱን ስታንዳርድ ይዞ ቅድም ባየነው ፕሮጀክተር የሚታይ የመጀመሪያ ብላክ ኤንድ ዋይትም ቢሆን የተሰራ ፊልም ነው። ሂሩት አባቷ ማን ነው ማለት የሂሩትን አባት ሳይሆን ሂሩትን ነው ጥያቄ የሚያቀርቡት። መተቃቀፍ ነው የመሰለው ነገር ይታያል። ፊልሙ ላይ አይታይም፣ ተሸፍኖ ነው የሚያልፈው። ነገር ግን ስለ ሳምኩሽ ቅራለሽ ይላል። የህንድ ፊልም ደግሞ ሲነሳ በብዙዎች ትዝታ ውስጥ በብዙዎች አይምሮ ውስጥ የሚገኘው ማዘር ኢንዲያ ነውና ማዘር ኢንዲያ ልንጋብዛችሁ ወደናል። ማዘር ኢንዲያ አሁንም ብታየው የሚነካህ ነው፣ ያሳዝናል በጣም። እኔ አሁን በቅርብ ብሔራዊ ቲያትር ቆም አልኩና የህንድ ፊልም ፌስቲቫል ነበር። ቆም አልኩና ማዘር ኢንዲያ ነበር የሚታየው። በሁለቱ በልጆቿ ያረሰችን ትዝትል ቶ እንዴ እንባዬ ዛሬም ላለቅስ ነው አልኩ። ዛሬም ሊሰማኝ ነው ብዬ እንዴት ኃይል ነበረውና በጣም ያሳዝናል ነበር።